ብለን ነው የመጣ ነው። ይሄንን ወረቀት ያዘው መጀመር ላይ ለምን የሰው ልጅ እንደዚህ ያደርጋል? ሩታ እስከመች ነው እንደዚህ የምትሆነው እያልኩኝ ነበር። ምክንያቱም እኔ ጋር እንደዚህ እርምጃ መራመድ እኔ ምን እንደሚገርመኝ ታውቃለህ አብርሽ? ብዙ ጊዜ እየተናገርኩኝ ነው። በዚህ መሀል ግን እውነታ የሆነ ነገር ሆኖ ይሄ ልጅ የሆነ ነገር ቢደርስበት እኛም ተጎጂ ነን። መሀል ቤት የሚጎዳው ልጁ ነው። ያንን ነገር ለምን እንዳደረገች ለኔም ግራ ገብቶኛል። በጣም ነው ያዘንኩትኝ። ምክንያቱም መደረግ የሌለበት ነገር ነው ያደረጉት ማለት ነው። እኔ ጋር የሌለ ያወቀች ሄርሜላ ጋር መጣለው እንዴ? ግን በምን እንመናት? ከዚህ በፊት ካደረገችው አንፃር እንዴት እንመናት? ያ ነገር ነው እንደዚህ ያደረገን ማለት ነው። እና ገነትስ ብትሆን ትልቅ ሰው ናት። እንዴት እንደዚህ አይነት ነገር እኔ የሷ ፈጣጣነት ደግሞ አስጠቋሪ የሆነ ሉሊ እንደዚህ ሆኖ እንዴት አባትየው እንደዚህ ትቆማለክ ምናምን እያሉ ነበርና እኔም ሆነ አብርሃም በስትክክል ቆመን ነገሮችን እያወራን የነበረው መጥቶ ሄርሜ መስርቶባችኋልና ለሶስታችሁም ይሄንን ወረቀት አድርሰው እኮ ላንቺ ነው ወረቀቱ እኮ ያዘው ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ገንዘብ ያጆሩ ስለዚህ ምን ትችላላችሁ? በቃ ጨርሰናል። ገን አይ ማልሽ እሷ አታውቅም ብለን እንዴት እንመን? አንቺ ስታስቢው እስቲ እውነታውን ለኛ አስረጅን ይመስልሻል? አንቺ እንደዛ ስታለቅስ እኔ እሷ የምታውቅ ቢሆን እንደዛ ትሆናለች? ልጅ ጠፍቶ ከሆነ መሀል ላይ ተጎጂው ማን ነው? ህፃኑ ልጅ ነው። ስህተት አትስር፣ የማይመች ቦታ ላይ አትቁሚ። ይሄ ነገር ልክ አይደለም አለሽ። አሁን ዛሬ ላይ እሺ አላወቅኩም ብለሽ እንመንሽ። እሺ እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ